ሰላም 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 እንዴት ናችሁ? የተወደዳችሁና የተከበራችሁ የኛ ምርጥ የሆናችሁ ቤተሰቦቻችን እንዴት ናችሁ? ሁሉ ሰላም? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። ዳግም በሌላ ቪዲዮ ዛሬ መተናል። እንዴት ናችሁ? በያላችሁበት ሰላምና ፍቅር ከእናንተ ጋር ይሁን ማለት ነው። ዛሬ በጣም የሚገርማችሁ በጣም የሚያሳዝን ቪዲዮ ነው ወደ እናንተ ይዤ የመጣሁት። ትላንትና የተፈጠሩ ነገሮች ነበር በእነ አብርሃምና በእነ ሩታ መካከል ውጤቱን ይዛ መታ እንደነበረ አይተናል። ሩታና አብርሃም ዞሮ ዞሮ በውጤት ዓለም መተማመን ተለያይተው እንደነበረ አይተናል አይደለ? በሌላው መንገድ ደግሞ በሌላው ቤት ዳኒና ሜሮን ደግሞ ያደረጉት ነገር ነበር። በጣም ደስ የማይል ነገር፣ በጣም ደስ የማይል እውነት ለመናገር ማለት ነው። እሱ በጣም የሚያስጠላ ነገር እንደነበረ አይታችኋል፣ ሁላችሁም አይታችኋል ማለት ነው። ሰው ቤት ሄዶ በዚያ ልክ ባለቤቱን በቤቱ ባይተዋር እስከሚሆን ድረስ ያደረጉት ነገር፣ ሰው ማናገር ችግር የለውም ሄዶ ማናገር ይችላሉ። ግን ደግሞ በዛ ልክ በራሱ ቤት ሰውን ዲስሪስፔክት ማድረግ በጣም የሚያስጠላ ነገር እንደነበረ ሁላችንም አይተናል ማለት ነው። በጣም ያስጠላ ነበር እውነት ለመናገር ማለት ነው። እና በዛ ነገር እንግዲህ አብርሃም በጣም ተበሳጭቶ እንደነበረና ሊበቀላቸው እንደፈለገ አብርሃም በሩታ ማነው ሄርሜላና ማነው ሜሮንና ዳኒን ሊበቀላቸው እንደፈለገ አስቦ ዛሬ መጥቶ በደንብ አድርጎ ነው የተበቀላቸው። እውነት ለመናገር አብርሃም እንደዚህ ድምፁን ከፍ አድርጎ ሲናገር፣ በጣም አግሬሲቭ ሆኖ ሲናገር ዛሬ ነው እውነት ያየሁትና በጣም ከባድ ነው የምር። ትናንትና ያደረጉት ነገር እውነት ለመናገር በጣም ያስጠላል። ዞሮ ዞሮ ምን እየተረዳን እንደሆን ታውቃላችሁ? ሩታ ሁለት ነገሮችን ነው ይዛ የመጣችው ብዬ አስባለሁ። ከሁለት አንዱ ነው እንግዲህ የእኛን ግምት ነው የምናስቀምጠው። የእውነትም አብርሃምን በጣም ፍላጎት አላት አብርሃምን የመመለስ። ምክንያቱም በዚህ ልክ ስንት ጊዜ እንግዲህ እየለመነችው አለመግባባት ላይ ሲደርሱ ግን እየተመነጫጨቀች እየሰደበች ምን እያለች ነው የምትለያየው። እንደዛም ሆኖ በማግስቱ ደግሞ አብርሃምን አግኝታ አብሮ መቀጠል እንዳለባቸው ልጁን እንዲያምን ለማድረግ የምታደርገው ጥረት አለ። ምናልባት ይሄ አንድ የእውነትም አብርሃምን ፈልጋ ሊሆን ይችላል። ሌላው ግን ያቺ እልህኛዋ ያቺ አልሸነፍ ባይ የሆነችው ሩታ ዛሬ ላይ ደጋግማ አብርሃምን በዚህ ልክ ባለመግባባት እየተለያዩ በዚህ ልክ እንድትለምን ያደረጋት ምንድን ነው? እነ ዳኒስ ትላንትና ከትላንት ወዲያ ከዚህ ፊት ታስታውሳላችሁ፣ ሄርሜላና አብርሃምን ቀለበት ካላደረጋችሁ ሲል የነበረው ሰውዬ ዛሬ ከሩታ ጋር ካልሆንክ ሞቼ ይገኛለሁ የሚልበት ምክንያት ምንድን ነው? ስለዚህ የሆነ ሌላ ወጥመድ እንደተዘጋጀ የሚያሳይ ነገር አለ ማለት ነው። ስለዚህ ወጥመድ ተዘጋጅቶለታል አብርሃም ማለት ነው። እና ድሮም ብያለሁ ሜሮንና ዳኒ ያሉበት ቦታ ላይ ሁል ጊዜ ጥፋት አለ። በቃ ጥፋት አለ። የእውነት ሩታ አብርሃምን ከፈለገችው እነ ሜሮንና እነ ዳኒ አያስፈልጉም። በቃ አብርሃምን ቀጥታ አብርሃምን ብቻ እያገኘች እያወራች ብትለየው፣ ሌላው ይቀር በፍቅር ብቻ ብትይዘው፣ ልጁን መጥቶ ሲያይ በፍቅር ብትይዘው አብርሃም ይመለሳል ብዬ ነው የማስበው። እነሱ በሄዱበት ለሰው ያላቸው ክብር በጣም የሚያስጠላ ከሰው የማይጠበቅ ድርጊት ማለት ነው። ለስሙ ትልቅ ናቸው። ሕፃን ልጅ የሚሰራውን ስራ ነው የሚሰሩት። ትናንትና ሄርሜላን ያደረጓትን ነገር አይታችኋል። ባይዘው ንቀት ነው እውነት ለመናገር እንደሌላ ሰው ቢሆን እስቲ በራሳችሁን በዛ ቦታ አስቀምጡት። የሄርሜላ ጋር ነው እንግዲህ አብርሃም ያለው ተብሏል። የአብርሃምን ሰው እዛ መረበሻቸው ነው። በእነሱ ቤት እንግዲህ አብርሃምን ለማበሳጨትም ጭምር ነው እንትን አላሉም እንጂ ማለት ነው። ግን እዚህ ጋር ደግሞ ሌላ ነገር እንደሚያበላሹ አላወቁም። ቀጥታ አብርሃምን እኮ ቢያገኙ ሁሉ ግርግር አይፈጠርም ነበር። ሄደው ሄርሜላን በዛ ልክ እንደዛ ማድረጋቸው አብርሃም እንደተናቀ ነው የተሰማው ማለት ነው። ስለዚህ ሜሮን ደወለችለት ከሩታ ጋር ልታደርግ ሊያገናኙት ማለት ነው። አስቡት። እና በቃ ቀለስልስ ብሎ አወራት ማለት ነው። እሱ ግን በጣም ንዴት ላይ እንደነበረና በቃ ሊበቀላቸው እንዳሰበ አታውቅም ነበር። ሜሮንን እንደዚህ ድምፁን ከፍ አድርጎ ሲናገራት ራሱን የሰምቼ አላውቅም። ብዙ ጊዜ አይናገርም። ዛሬ ግን ልክ ልኳን የነገራት እውነት ለመናገር እና
ሩታ ትዳርሽን የምትመለሺው እንደዚህ ግርግር በመፍጠር አይደለም። እውነቱን ስነግርሽ ሲጀመር የምትፈልጉ ከሆነ እነሱን አስፈላጊ አይደሉም። አሁን ይኸው ትልቅ ስህተት ነው እየሰራሽ ያለሽ የባሰ ማለት ነው። ስለዚህ ሜሮንና ዳኒ ለኔ መከታ ናቸው፣ በቃ ሲወርቅ ይደግፉኛል ምናምን ብለሽ የምታስቢ ከሆነ በነገራችን ላይ እነሱ ሲወርቁ ይቀብሩሻል ይበልጥ። ይሄን ማሰብ አለብሽ። በሞቀበት ሁሉ የሚገኙ ሰዎች ናቸው። ትላንትና አብርሃምን ቀለበት ካላደረጋችሁ ከሄርሜላ ጋር ብሎ እንቧ ከረዩ ሲል የነበረው ሰውዬ ዛሬ ዞር ብሎ አንተ ከሩታ ጋር ነው እንጂ ከሌላ ሰው ጋር መሆን አትችልም ይላል። ተመልከቱ። ይሄን እንኳን ማገናዘባት ሽማንቺ ትላንትና ከሄርሜላ ጋር ሊድረው የነበረውን ባልሽን አሁን ደግሞ ከአንቺን ጋር ለማስታረቅ እንደ እውነት ይመስልሻል? አንቺ ራሱ ምን ሆነሻል? ቆም ብለሽ አስቢ ነው ወይስ ቅድም እንዳልኩት ለድራማው ነው? ስለዚህ አብርሃምን እንደምንም ብላችሁ ወጥመድ ውስጥ ለማስገባት ነው። ስለዚህ አብርሃም ደግሞ ለመግባት ዝግጁ አይደለም ማለት ነው። እስካሁን ባለው አብርሃም ዝግጁ አይደለም። ስለዚህ ምን ታደርጉታላችሁ? ከባድ ነገር ነው አይደል? ቤተሰቦቻችን ለዚህ ቤት አዲስ የሆናችሁ ቻናላችን ሰብስክራይብ አድርጉ። እስቲ ቪዲዮን እንይና ሐሳብ እንስጥበት። አብረሽ አባታችን ወንድማችን እንኳን ደስ አለ። በጣም ደስ ብሎናል። እሺ ሰላም። በቃ በዘፈን ነበር የተቀበሉት ምናምን አጅበው ምናምን። የእውነት እነሱ በጣም የሚገርሙት እውነት በጣም አስመሳዮች ማለት ነው። በጣም አስመሳዮች ማለት ነው። እውነት የሚገርሙ ናቸው የምር። ማገባ መሰለኝ እንዴት እንደሚያሽቃብጡ ማለት ነው። የእውነት በጣም ነው የሚገርሙት። በቃ በእነሱ ቤት አስታርቀው ሞታል። እንዲህ የብድብድ ለምን እንደሚያጫውታቸው እና ከነዚህ ጋር ነው አሁን ሆነሽ አሁን አንቺ ትዳርሽ ልትመለሽ የምትችይው። እንደ ትልቅ ሰው ማሰብ ይጠበቅብሻል። እውነቴን ነው የምነግርሽ። አስመሳይ ናቸው። አልጠበቁትም ይሄንን ማለት ነው። ምክንያቱም ከስልኩ ንግግር ይሄንን ነገር አልጠበቁትም። አልገባኝም። እሺ ፍላጎታችሁ እኔን ማግኘት ነበር ከሷ ጋር ለማገናኘት። ስለዚህ አሁን እኛና ለሷ ቦታውን ተለቁልንና አመሰግናለሁ። ሜሪ በጣም እንዴ አብርሽ ቅድም ምን ያወራን አልገባኝም። ምን ማለት ነው? ምን ማለት ፈልገን? አረ ሂዱልኝ ማለት እነሱ እኮ የሚያናገሩ ፈልገው ነው። እኔ አንቺን ላናገርሽ የመጣሁት እንዴ እነሱ ጉዳይ አይደለም። እዚህ ጋር እነሱ ጉዳይ አየሽ፣ አንቺን ለማናገር ዝግጁ ነው ማለት ነው። አንቺን ለማናገር ዝግጁ ነው። እናንተ ብትሄዱ ሩታ ይሄን ነው ማወቅ ያለብሽ። አንቺን ለናገር ከፈለገ የቀረው ነገር እንዳለ ማወቅ አለብሽ። በጉዳይ አይደለም እኮ እኔ ሰሎን የደወልኩልህ እኮ እነሱ ናቸው። እነሱ ብላ ይመጣ ቤት ትችላለሽ። አይ እኔ ሰሎን ወራት ነው የምትጠው ገባሽ? ተመልከቱ። በጣም ነው እውነት ያልጠበቁት ነገር ነው ያጋጠማቸው። አብርሃም እንደዚህ ይላል ብለው በፍጹም አልጠበቁም ጭራሽ። ተጠሪኝም ደስተኛ ሆኜ እያወራሁሽ የነበረው የሆነ ምሳሌ ስራ ምን ነገር ስላላማረኝና አስመሳይነታችሁ ልክ የሌለው ሆነ ገባሽ? እውነት ነው። በጣም አስመሳይነታቸውማ ልክ የለውም የምር። ትናንትና ያርድገሽ ወጣሽው እዛ ቤት ላይ አርድገሽ ወጣሽው ነገር ዛሬ ያስቀጣሻል ባይገርምሽ። ተመልከቱ። ይሄ ነው እንግዲህ እኛም ያልነው ይሄን ነው። በእውነት በቃ ደስ ማይል በቃ ዲሲፕሊን የጎደለው አረ በጣም የማፊያ ስራ ማፊያዎች የሚሰሩ ስራ ማለት ነው። በሰው ቤት ገብተው የምትፈልገውን ነገር የምታነሳ የምትፈልገውን ነገር የምትጥል እንደፈለጋት የምትናገር በሰው ቤት ሄደ ማለት ነው። ገባሽ? ሰው ቤት ላይ ዝም ብለሽ ገብተሽ እንደፈለግሽ ሆነሽ አይደል የወጣሽው? አንቺም ሁለታችሁ ማለት ነው። ስለዚህ ይሄ እንዴት መሰለሽ ፈገግ ብዬ ምናምን ሳወራሽ ቅድም ስትደውይ ደስተኛ ሆኜ ሳወራሽ ምናምን አይምሰልሽ። ለእያንዳንዱ ነገር ዋጋ ትከፍላላችሁ ሁለታችሁ ማለት ነው። ይሄ ነው እንግዲህ ዋጋ ትከፍላላችሁ። የበለጠ አብርሃምን ከሩታ አራቃችሁ እንጂ ወደ ሩታ አልመለሳችሁትም። በቃ ጭራሽ ማለት ነው አራራቃችኋቸው ማለት ነው። ጭራሽ እንዳይገናኙ እያደረጋችሁ ነው። መጀመሪያ ደረጃ የምታወራበት ልክ አይደለም። ገባህ አይደለ? እኛ ሪስፔክት አድርገን ሁለተኛ ልጅ ስለተገኘ ምናምን በአንተ ልጅ ደስተኛ ሆነን ነው እንጂ ሌላ ምንም ሰፍ አላሉም ደግሞ በጣም አይሜሮን ወጥመዶች ውስጥ ሊገባ ነው ብለሽ ነው አይደለ? ወጥመድ በቃ ወጥመዳችሁ ውስጥ ተስማምቶ ሊገባ ነው ብለሽ ነው መቼም። የእውነት አስነገርከን እኮ እግዚአብሔር ሰምኛለሽ። ሰፈር ነው፣ የሰው መኖሪያ ነው። ሌላ ግርግር አንፍጠር። ስለ ልጅም ስለምንም
እኔና እሷ እናወራለን። እናንተ እዚህ ጋር በቦታው ስታረግዝ አልነበራችሁም፣ ያያችሁት ነገር የለም። ስለዚህ እኔና እሷ አውርተን ሁሉንም ነገር የምንፈታ ይሆናል። ከዛም ባለፈ ጨርሰናል። አዳም የሚሩን እውነትም ምን ሆኗል? በጣም የምር አብርሃም እንዲህ ሆኖ አያውቅም። ምጥፍጥፍ እያለባቸው ነው ያስቸግራቸው። የምር የማያገባችሁ ነገር ላይ ነው እየገባችሁ ያላችሁት ማለት ነው። እውነት ነው። የማያገባችሁ ነገር ላይ ነው ማለት የማያገባችሁ ነገር ላይ ነው እየገባችሁ ያላችሁ። ሩታን ለማገዝ ከፈለጋችሁ ባይዘው በመተው ነው ማገዝ ያለባችሁ። እንደዚህ ነገሮች በመበጥበጥ ሩታ ልታግዙ አትችሉም። የሰው ህይወት ላይ እዛ ጋር ሄርሜላ ጋር ሄደሽ አንዳንድ ነገሮችን ከመፍጠር እኔ ጋር መተሽ እኔን ማግኘት ትችላለሽ። ገባሽ? አዎ ይቻል ነበር። አዎ ቀላል ነበር። ምናልባት ዛሬ አብርሃም በቃ በሰላም ሊያወሩ ይችሉ ነበር። እዚህ ውስጥ ምንም መካተትም ምንም እንትን ማለት የሌለባት ሰው ናት። ገባሽ? እሷ ምን አትረግዛለች። አብርሃም እንግዲህ ሄርሜላ በጣም ፕሮቴክት እያደረጋት ነው ማለት ነው። ዋው አይተሻል። ምንም ያየሽው ነገር የለም አይደለ? እሷ ጋር ሄደሽ ወረቀት ይዘሽ ምንም አያስፈልግም። ገባሽ? ይሄ ሲጀምር ያ ዋናው እዛ የሄደችበት ምክንያቱ ምንድነው? ሄርሜላ ያንን ነገር አይታ ካንተ ጋር ያላት ነገር እንዲበላሽ ነው፣ እንድትጣሉ ነው። አሁን እነሱ ሀሳባቸው ምንድነው መሰላችሁ? ሄርሜላና አብርሃም ከተጣሉ አብርሃም አማራጭ ሲያጣ ይመለሳል ወደ ቤት ነው። አይገርምም? ኧረ በጣም ይደብራል እውነት። ደግሞ አንቺ የሚያስከትሻል የሰው ቤት ዘለሽ በመግባትሽ ማለት ነው። ዳኒም እንደዛው ሰብረን አለም እኮ እናንተ ፈቅዳር ለሚገባችሁ አይቼዋለሁ እኮ ቪዲዮ ለምን ተዋሸኛለህ? ፈቅዳ አልገባችም። ገባሽ? እሷ ስለተነካሽ ነው እንደዚህ ሆነ የመጣው። አንተ አልገባኝም። እሷ ጋር መጣችሁ ማስቀበል አይጠበቅባችሁም እኮ። እናመሰግናለን። እውነትም እያሽቃበጣችሁ በቃ ማሽቃበጥ አያስፈልግም። የምር ተኛ ያለ መስተኛ ለምን አታረግም? ምንም አይደለም። በኢንኩቤተር ነው። ኧረ አብርሃም ቆይ ተረጋጋ። መጀመሪያ እና እሱ አሁን የምንፈታው ነገር ነው። ለምን 10 ልጅ እዚህ ጋር ደረደር ማያገባሽም። አንተ ማያገባ። ስለዚህ እኔና አንቺ እናወራለን። ከቻልሽ አባሪያችሁ ከዚህ ጋር ዋው እውነት ቆራጥ ነው። በቃ ይሄማ ከባድ እርምጃ ነው እውነት። የትም አንሄድ። በጣም ግርግር እየፈጠርክ ነው። ግርግር አልፈጠርኩም ደግሞ እኮ ማለት ነው። የማስመሰሏን ጥግ ብታዩ እንዴት ሆኜ ወዲያው ስልክ ደስተኛ ሆኜ ሳውራት መጀመሪያ ኮተር ብላ ደወለችልኝ። በአንዴ ነው የተቀየረችው ሜሮን ማለት ነው። እና ታዲያ መጥፎ ነገር ሳትለኝ ብዬ ልናደርና መጥፎ ነገር ልናገር ሄርሜላ ቤት ገብተሽ የነበረበት መንፈስ አለ አይደል? በሱ ለምን አትወሪም? ወይ አሁን እሷ አዎ ሄርሜላ ሜሮን ተረጋግታ ሰው ማውራት እንኳን አትችልም እውነት ለመናገር ማለት ነው። እብድ ነው የሚያረጋት እብድ ሌላ ናት። አንተ ሌላ ለምን ነው አርገን ትለው ስለዚህ የሚያስጨንቀኝ ስለሷ ስለማድረግ ሄርሜላ በደንብ ያስጨንቀኝ። ምርጫው የሱ ነው። ምርጫው የሱ እስከሆነ ድረስ አርፈሽ መቀበል አለብሽ። እሺ ወደ ልቦና ተመለስ። የተከበረች ሴት ስለሆነች እዚህ ጋር ያለው ሰው ምንድነው? በጣም ትነሳ እንዴት እንደምታያይዝ በእናታችሁ ተመልከቱ። ሩታ የተከበረ ሴት አይደለችም አላለም እሱ። በቃ ቢያንስ እንደውም ማለት ነው እውነት ለመናገር ኮምፔር ያደረገው ካንቺ ጋር ነው። ማነው ከሜሪ ሄርሜላ፣ አንቺና ሄርሜላ በፍጹም አትገናኙ እውነት ለመናገር ማለት ነው። ዲሲፕሊን ያላት ናት እውነት ለመናገር አትክን ያጣት ነው ስለዚህ ማለው አነጋገር አለ ያወላደርኩኝ አይደለም ያለው። አንዴ ታዳምጪኝ ከነሱ ጋር ልጨርስና ከአንቺ ጋር እናወራለን። አንዴ አዳምጪኝ እንዴ ተመልከቱ እንዴት እንደምታሽቃበጥ ማለት ነው። አሁን ቀጥታ ማለት ነው ሄርሜላን ከልጁ እናት ጋር ከሩታ ጋር አገናኝተዋል። በቃ አለቀ። ኮምፔር እያደረግክ ነው ከሷ ጋር ምናምን ብሎ የበለጠ ማጣላት ማለት ነው። መጀመሪያ ማጣልተው የለያያቸው እነሱ ናቸው። አሁን ደግሞ ነገሩን እያጋጋሉት ነው። አገናኝ ነገሮችን ለኔ ማሰብሽ ለሷ ማሰብሽ እዚህ ህይወት ላይ አያገባችም ነው የኔ እያልኩሽ ያለው። ገባሽ? ከዚህ ጋር ሰውን እንትን እየራሱ እንደፈለክ ስትጎዳት ቆሜ ማይሰው አይደለም። ስለሩት እውነት ለመናገር ከአብርሃም በላይ የጎዳችኋት እናንተ ናችሁ። በቃ እናንተ ናችሁ የጎዳችኋት። ትዳሯን በጥብጣችሁ ብቻዋን አስቀርታችሁ ከዚህ በላይ እንዴት ታደርጓታላችሁ? ታኔ በደንብ ይመለከተኛል። ስለሩት ታዳሪ በደንብ ይመለከታል። ሩታ ተከታተለ ማን እንደሆነች ምን አይነት ሴት እንደሆነች ሁላችሁም ውሸታም ናችሁ። በዚህ ሰዓት ማንንም ማመን አያስፈልግም። ሄርሜላ እናንተ ምታማ በደንብ አምናታለሁ። እናንተ ውሸታም አይደለችም እሷ። በቃ ስነስርዓት ነው የማይሆን። አብርሃም ዛሬ የምር በቃ በደንብ ተዘጋጅቶበት ነው የመጣው። የምር ንግግር እንድትናገር አልፈቅድልኝ ከዚህ በኋላ ሰምተኛል። ተስማምተን ማውራት ያለብን ነገር እናወራለን። እዚህ ጋር ግን እሱን ከኛ ህይወት ማውጣት አለብሽ። አንተን አስመሳይ እነሱን አስመሳይ አትበል። አንተን አስመሳይ ሩታ እንግዲህ አይታይሽም። ይሄ እኮ ነው ችግሩ። ብዙ ሰዎች እኮ ችግራቸው የሚጎዳቸውን ሰው ሳይሆን የማይጎዳቸውን ሰው ነው በቃ እንትን የሚሉት። ወደድክም ጠላም ከሩታ ጋር በግድ ትሆናለህ። በግዳው ከሩታ ጋር ዳኒ ውጥር አመሉ ነው ብቻል። የምር ስለፈለክ አይደለም ትሆናታለህ። ስለዚህ ይመለከተኛል። አይመለከትም ብሮ አርፈህ ብትቀመጥ ጥሩ ነው። ይሄ የአብርሃም ምርጫ ነው። ትዳራቸውን ፈተዋል። አብርሃምና ሩታ ተስማምተው ወደ አንድ ቦታ መመለስ ከፈለጉ በቃ ከዛ ውጪ አንተ ምንም ውጥር ብትል አሁን እኮ እነሱ በህግ ማለት ነው ትዳራቸውን በትነዋል። አለቀ።
ህግ ማስገደው አይደለም አንተ ማለት አይመለከተኝም። ሁለተኛ ልጅ ይዛልሃለች ገባህ? ስለዚህ ምን ላድርግ? በቃ እንደዚህ እንድትፈለጭ አልፈቅድልህም። እስከዛሬው አቀም ማለት ነው በቴክስት ለምኜሃለሁ ገባህ? ስለዚህ አሁን ሁለተኛ ልጅ ይዛ አንተ ከሌላ ሴት ጋር አትሆንም። ወደማይሆን ልህ ውስጥ እየከተታችሁኝ ነው። ምንም አስቡት። አሁን እንግዲህ ሰሞኑ በጣም የሚገርም ነገር ሊፈጠር ነው። የሚገርም ነገር ማለት ነው። አብርሃም እንግዲህ ለሄርሜላ ቀለበት ሊያደርግ ነው። አስቡት። በጣም ምንም ነው ማታመጣው። ምንም ነው ማታመጣው። እርግጠኛ ነህ? አዎ ከሁሉ ነገር በቃ የምትታመቁ እንደሆነ አይቼዋለሁ። በቅርብ ቀለበት አደርጋለሁ። አንዳችሁ ትታመቃላችሁ፣ አንዳችሁ ነው ታደርጋላችሁ። የዛኔ በቃ የፈለግከውን አድርግ። ቆይ አይደለም እንዳንቆይ በቃ እኔ በቃ ወይ ህይወት ያልፋል፣ ትታመቃለህ። በቃ እኔ እውነት ነው የሚፈጠረው ነገር እውነት ከባድ ነገር እንደሚፈጠር እንደው በጉጉት ነው እየጠበቅን ያለ ነው። የምር ካሎት ስለ ሩታ ይመለከተኛል። እሷ ቆማ ሁለተኛ ልጅ በወዷ ይዛ አንተ ከሌላ ሴት ጋር ቀለበት አታደርግም። የዛኔ ይሞቻለሁ። አንተ ያወራውን ንግግር እሷ ትድገሙ ድገም። በግድ ነው እንዴ ሩታ እኔ ከአንቺ ጋር የሚያደርጉኝ? ከደን መግባት ይችላል። በቃ አትፈልግም እኮ እናንተ። ይሄን ደግሞ ሩታ ደግሞ የምሯን አይደለም በቃ የምሯን ሳይሆን በቃ አላል በንዴት የምንላቸው ነገሮች አሉ አለ እንደዛ ኦፍኮርስ በቃ እንደማፈልግ ነገሮች ነው። በቃ ጦሮጦስ መግባት ይችላል። እንደማፈልግ አለ ማለት የዚህ አጭካኔ ካለ አድርገው ነው እያለች ያለች። ከንግግሯ መረጋት የለብም እንዴ? አይዳኒ ሁሉም ቦታ እንደው ገብተህ ትችለዋለህ። ግን እንዴ እነዚህ ያሉ ሰዎች እኮ በጣም ነው የሚገርሙት። የምር ሪኮ ሁሉ ሁሉም አይኖርም እንደት ነው አለች እኮ እቺ የምታረገው ነገር ማታ ከሆነ ይሄኔ በየቦታው አለ ማለት ነው። እግዚአብሔር ይመስገን ኖሬ ደስ ነው የሚለኝ እንዴ በጣም ልጅ በልጅ ማለት ነው። በቃ ልጅ በልጅ የሆነ ሰው የብዙ ልጆች አባት መሆን እኮ ደስተኛ ነው የሚያደርገው። እሷም አሁን በታረግ ላይ ከፋኝ ባይዘው ደስተኛ ነኝ። እንዴ ምን ችግር አለው? ምን መንዘላ ምንም ችግር የለውም። ምንድነው ይኸውልሽ አንተ ነገር ልንገርሽ፣ በመጀመሪያ ሰው ጋር ከመፍረድሽ በፊት የራስሽን ነገር ከነገር እውነት ነው የራስሽን ዝም ብለሽ ማለት ነው። ይሄ ትልቅ ሰው ሆነሽ ካንቺ የማይጠበቅ ነገር አታደርጊ። የምር ምን የራሴ ነገር ምን አንተን ይረብሻል? ስርዓት አይደለም በጋራ ያረጋጋችሁ ነው የሚመስለው ነገር። አንተ በቃ ተጎዳይ ሴት አጠገብ ቆም ያለው እንጂ ምንድነው አግዛ ማለት ነው። ለከታይ ነው እንዴ? ስርዓት ይሁን እሺ። ከዚህ በላይ እንዲመጣብኝ አይነት ሰው አለው ገባ ሩታ ከጎና እንዲቆም በፈለገች ሰዓት በፈለገች ሰዓት እቆማለሁ። ዳኒ በጣም በቃ እንዴ ምንድነው ይሄን ሀል አንተ አብራ ያረገስክ ነው የሚመስለው የምር በኋላ ግን ይኸውልህ ልጅ ማን ምን ጥስ እያልክ ሰው የሆነ እንትን እንዳይልክ ልጅህን ከቨር ሲጀመር ልጅ አይደለም ብለህ አሁን እንኳን ወጣ ካድከው ችግር የለውም። አንተ ካዲ ነው ሲጀመር በክህደት የኖርክ ሰው ነው አንተ። ክህደትና ነውር እንትን ነው። አቤት ሩታ ግን በጣም ንግግርሽ ግን በጣም ይከብዳል የምር። በር ላይ እየመጣችሁ አንኳኩ። ሁልጊዜ ከመጣችሁ ምናልባት ልቤ ሊመለስ ይችላል። አንተም እንደዛው አንቺም እንደዛው አንኳኩ። ቀን እየመጣችሁ ሲቀጥል ደግሞ ሄርሜላ ጋር አንተ ማንተ አስጠነቀቃቸው። ሄርሜላ ጋር ቢደርሱ እንግዲህ ከባድ ነገር ይጠብቃቸዋል ነው። የተወዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ ቪዲዮ ይህን ይመስላል። በሚቀጥለው በሌላ ቪዲዮ እንገናኛለን። እስከዛው ያላችሁበት ሰላማችሁ ብዝት ይበል። ቻው